በአማኞች አኗኗር ላይ ፍርድ ይፈረዳል። መቼ? በመነጠቅ ቀን። የዳነው 100% ኢየሱስ በሰራው ነው። ግን እነ ጳውሎስ ለሮጡት ስራ ሽልማት የለም እንዴ? እስላም ይነጠቃል? ይሁዲ ይነጠቃል? ምኖች ብቻ ናቸው የሚነጠቁት? ቦርናገን ዳግም የተወለዱ። ውጤቱ ምንድነው? መዳን አለመዳን ነው፣ መሸለም አለመሸለም። ሶስተኛው የፍርድ አይነት በአማኞች መልካም ስራም ክፉም ስራም በሁለቱም ላይ በደንብ ለዩልኝ። እሺ ቃላቶቹን ለዩልኝ። አንደኛ የመጀመሪያው በአማኝ ኃጢአት ላይ ነው ብለናል። ሁለተኛው በአማኝ ስጋ ላይ ነው። አሁን ሶስተኛው በአማኝ ስራ ላይ። ስራ ሲባል አማኝ ሁሌ ክፉ ብቻ ነው የሚሰራው። ለምሳሌ ቃል እየተካፈላችሁ ነው፣ ቃል እያካፈልኩ ነው። ሌሎችም መልካም ስራዎች ላይ እንሰማራለን። በተሰማራችሁበት መስሪያ ቤትም በበጎ ነገር ምስክርነት ሊኖራችሁ ይችላል። ደግሞ የተለያየ አይነት የተዝረከረከ ደግሞ ነገር ደግሞ ይኖራል። ሰፈሩ መንደሩ ያቀበለን ነገር ይኖራል እና ስንኖር እነዚህ ነገሮች አሉ። አሁን ሶስተኛው የፍርድ አይነት መልካም የሰሩ ለእግዚአብሔር የሮጡ ለወንጌል የሰሩ በያሉበት መስሪያ ቤት ለእግዚአብሔር የታመኑ ስንት ሰዎች አሉ። እነዚህ ስራቸው ዝም ሊባል ነው ወይ? የዳኑት በኢየሱስ ስራ ነው። መልካም ስራቸው ዝም ይባላል ወይ? በኢየሱስ ስራ ነውና የዳነው አገልግሎታችን ዋጋ ያጣል ወይ? የዳነው 100% ኢየሱስ በሰራው ነው። ግን እነ ጳውሎስ ለሮጡት ስራ ሽልማት የለም እንዴ? በአማኞች ስራ ወይንም አኗኗር ላይ ፍርድ አይፈጸምም እንዴ? አዳራ በአማኞች ላይ አይደለም። ፍርዱ ዳይሬክት የሚፈጸመው በምናቸው? በስራቸው ላይ። ወይም በቀላል ቋንቋ ሶስተኛው የፍርድ አይነት በአማኝ ስራ ላይ ወይንም አማኝ እዚህ ምድር ተወልዶ እስኪሞት በኖረው የህይወት ምልልሱ ላይ። ሰውየው አማኝ ነፃ ነው። አማኝ ከጨዋታ ውጭ ነው። ስራው ላይ እና ጥቅሶቹን ያወጣናል። ሶስተኛው የፍርድ አይነት በአማኝ ስራዎች ላይ መልካም ቢሰራ ክፉ ቢሰራ በስራው ላይ ፍርድ ይፈጸማል። ምክንያቱ ምንድነው? ሁለተኛው ማንነት የአማኙ ስራ ነው። ምክንያቱ አማኙ በምድር ላይ ጌታን ከተቀበለበት እስከ ሞተበት ቀን ድረስ የኖረው አኗኗር ወይም ስራው ላይ ምክንያቱ እሱ ነው። ምን አይነት አኗኗር ወይም ስራ ነው ያለው አማኝ? ቦታው የት ነው? በአማኝ ስራ ላይ ፍርድ የሚፈጽመው ቅድም ስጋ ላይ ነው፣ ስጋችን ላይ። ግን ስራችን ላይ በራሱ ስራው ላይ ፍርድ ይፈጸማል። ቦታው የት ነው? የክርስቶስ የፍርድ ወንበር ፊት። እቺን የፍርድ ወንበር የምትለዋን ያዙልኝ። በኋላ ነጩ ዙፋን የሚባል አለ። ዙፋን ይሄ ወንበር ይለያያሉ ሁለቱ። በክርስቶስ የፍርድ ወንበር ወይንም በግሪክ ቋንቋ ቤማ ፊት። ጊዜው መቼ ነው? ቤተ ክርስቲያን ወይም እነዚህ አማኞች በስራቸው ላይ ወደሚፈረድበት ቦታ ሲነጠቁ ወይንም ሰርግ ቤት ለመግባት በምንነጠቅበት ቀን ላይ። ዛሬ ቢሆን መነጠቅ ምን ቆርበው ቀጥታ ፍርድ ወንበር ፊት ነው የምንቀርበው። ዛሬ ቢሆን መነጠቅ፣ አሁን ቢሆን መነጠቅ ማለት ነው። በአማኞች አኗኗር ላይ ፍርድ ይፈረዳል። መቼ? በመነጠቅ ቀን። ኦኬ፣ መነጠቅ ላይ ያላመኑ ይሄዳሉ አይሄዱ? እስላም ይነጠቃል? ይሁዲ ይነጠቃል? ምኖች ብቻ ናቸው የሚነጠቁት? ቦርናገን ዳግም የተወለዱ። በምንነጠቅበት ቀን ላይ ምድር ላይ በኖርነው አኗኗር ላይ ፍርድ ይፈጸማል። እናየዋለን። የፍርዱ አይነት ውጤት፣ የፍርዱ ውጤት በስራችን ላይ ነው ፍርዱ የሚፈጸመው። መሸለም ወይንም አለመሸለም። ውጤቱ ምንድነው? መዳን አለመዳን ነው? መሸለም አለመሸለም? መሸለም አለመሸለም። ትንሽ ላብራራው። ፍርዱ የሚፈጸመው አማኙ በሕይወት ዘመኑ በኖረው አኗኗር ወይም ስራ ላይ ነው ስንል ምን ማለት ነው? አማኝ እዚህ ምድር ላይ ሲኖር ሁለት አይነት አኗኗር ይኖራል። በኢየሱስ ካመንንና ከዳንን በኋላ ሁላችንም መሰረታችን ማን ነው? ኢየሱስ ላይ ነው። ኢየሱስ ነው መሰረታችን አይደል?
የደካማ ክርስቲያኖችና የብርቱ ክርስቲያኖች መሰረታቸው ስንት ነው? ኢየሱስ ነው መሰረቱ። ግን በዚህ መሰረት ላይ ህይወታቸውን ኑሯቸውን የሚያንጹበት ነገር የተለያየ ነው። ሁለት አይነት ነው። ምን? አንዳንድ አማኞች በኢየሱስም ካመኑ በኋላ ቀሪ ዘመናቸውን ኑሯቸውን ህይወታቸውን የሚያንጹት በሳር በአገዳ በእንጨት ነው። ምን እንደሆነ አብራራለሁ። ሌሎቹ ደግሞ በኢየሱስ ላይ ካመኑ በኋላ የቀረው ዘመናቸውን የሚያንጹት በወርቅ በብርና በከበረ ድንጋይ። ምን ማለት ነው? አማኞች በኢየሱስ ያምኑና እግዚአብሔር ረድቷቸው ጥሩ አስተማሪ ካገኙ ራሳቸውን በምን ያንጻሉ? ቀሪ ዘመናቸውን፣ ኑሯቸውን፣ አስተሳሰባቸውን፣ ትዳራቸውን፣ ህይወታቸውን፣ ሁሉ ነገራቸውን በምን? በቃሉ ያንጻሉ። በወርቅ በብር በከበረ ድንጋይ ያንጻሉ። ምንድነው ወርቅ፣ ብር፣ የከበረ ድንጋይ? አቤት! የአምላክ ቃል። መጽሐፍ ቅዱስ ምን ይላል? ቃል ከወርቅና ከብር ይልቅ ይወደዳል ነው። የከበረ ድንጋይ ነው እግዚአብሔር ቃል። ለምንድነው የእግዚአብሔር ቃል በወርቅ በብር የመሰለው ጳውሎስ ሲባል? ወርቅ፣ ብር፣ የከበረ ድንጋይ ከሰፈር ከመንደር አይገኙም። እውነት ውሸት? ወርቅ አሁን ዞር ዞር ብትሉ አታገኙም? ቀበሌ አካባቢ ብትሄዱ ወርቅ አታገኙ? ታገኛላችሁ? እንዲሁ ዞር ዞር ብትሉ አሁን ትንሽ ተበታትነን ነገ ጠዋት ላይ ከተማዋን ዞር ዞር ብንል መንገድ ላይ ብሩ ወርቁ ይገኛል አይገኙ? የከበሩ ድንጋዮች ይገኛሉ አይገኙ? የት ነው የሚገኙት? ስትቆፍር ነው። ምን ስትል? ስትቆፍር ነው። እዚህ ለምንድን ነው የምንመጣው? አቤት! እግዚአብሔር ካስቀመጣቸው አስተማሪዎች ጋር አብረን ምን ለመሆን? አቤት! ለመቆፈር ነው ቃሉን። ይሄ ማዕድን ነው። እዚህ ውስጥ ማዕድን ነው ያለው። አብረን ምን ሆናለን? ዲግ እናደርጋለን ከውስጡ ለማውጣት። እዚህ ውስጥ ያለው ቃል ከወርቅና ከብር ይልቅ ክቡር ነው ይላል። አሜን። ስለዚህ በእግዚአብሔር ቃል ራሱን የሚያንጽ አለ ከዳነ በኋላ። ሌላው ደግሞ ከዳነ በኋላ ጌታን ከተቀበለ በኋላ እናቱ እንደወለደችው ሆኖ ይሞታል። እንደተወለደ በቃ ንጹህ ኢትዮጵያ ሆኖ ኖሮ ይሞታል። ምንም በዚህ ውስጥ አያድግም። ይሄን ቆፍሮት አያውቅም። ይመጣል እሑድ ቀን ወግ ነው ልማድ ነው ፊት ለፊት ቁጭ ይላል። አጠገብ ያለውን ነካ ነካ አድርገው ነካ የበቀደሙን በቀደም ያለውን ታልፋለህ በለው ታልፋለህ፣ ትሻገራለህ። ኔክስትም የሚያሳዝነው ኔክስት ይርም የሚቀጥለው ዓመትም የሚያሳዝነው የዛሬ 7 ዓመትም እንደዛ ሆኖ ሚኖራል። ስለዚህ ኑሮ፣ አስተሳሰቡ፣ አነጋገሩ ሁሉ ምንኛ ይሆናል? ሰፈርኛ ይሆናል። ጳውሎስ ምን አለ? አንዳንዶች ደግሞ ራሳቸውን በእንጨት በሳር በአገዳ ያንጻሉ። ምን ማለት ነው? እንጨት፣ ሳር፣ አገዳ ቆፍረ ነው የምታወጣው። ተቆፍሮ ነው። ጊዜ ይፈልጋል፣ ጥናት ይፈልጋል። ሳር፣ አገዳ፣ እንጨት የት ነው የምታገኘው? ይኸው ስትወጣ ይኸው እዚህ ጋር ሳር አለ። አገዳ እዛ ጋር ታገኛለህ። እንጨት ቀበሌው ሁሉ እሱ ነው። መንደሩ ሁሉ አገዳ ነው። ሰፈሩ በሙሉ ሳር ነው። ባጭሩ ምንድነው? የህይወት ስታይሉን የህይወት ስርዓቱን ሰፈር፣ መንደር፣ አካባቢው ባለው ነገር የቃኘ ክርስቲያን። እየሰማችሁኝ ነው? ወሳኝ ነገር ነው። የህይወት ስታይሉን ሰፈሩ፣ መንደሩ እዚህ በሚታየው ነገር ባለው ሳር፣ አገዳ፣ እንጨት ያነጸ ግን በጌታ ያመነ መቼስ እኛም ስላጠናን አይደለም የዳን ነው። እሱም ስላጠና አይደለም ስላላጠና አይደለም የዳን ነው። ሁላችንም የዳን ነው በምንድን ነው? ኃጢአት ደም ሳይፈስር አይደለም። ኃጢአት በኢየሱስ መስዋዕትነት ነው ዋጋውን የተከፈለው። ግን ሽልማት የሚባለው ነገር ዝም ብሎ አይገኝም። በምን ላይ በመመስረት የሚገኝ ነው? እሺ ክርስቲያኖች ህይወታቸውን በስንት አቅጣጫ ያንጻሉ? በስንት አቅጣጫ? በሁለት። አንዳንዶች ራሳቸውን በምን ያንጻሉ? በወርቅ በብር በከበረ ድንጋይ። ሌሎች ጴንጤዎችስ በእንጨት በሳር ወይም በአገዳ። አሁን ጥቅሱን እናንብ። ምን ይላል? አንደኛ ቆሮንቶስ 3 ቁጥር 12
ማንም ግን አሁን መሰረቱን መስርቻለሁ እሱም ክርስቶስ ነው አለ። በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይ፣ እነዚህ አንድ ቡድን ናቸው። ሌላው ደግሞ በምንድን ነው? በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ምን ስራ ይገለጣል። ሶስተኛው የፍርድ አይነት በምን ላይ ነው ብለናል? በአማኞች ስራ ላይ፣ አኗኗር ላይ ምን ይፈጸማል? ፍርድ ይፈጸማል። ጊዜው መቼ ነው? ስንነጠቅ። ቦታው የት ነው? የፍርድ ወንበር ፊት። የፍርዱ አይነት ምንድን ነው? ውጤቱ መሸለም ወይንም አለመሸለም፣ መዳን አይደለም። መዳናችን የተጠናቀቀው ስንተኛው ፍርድ ላይ ነው? አቤት! የአማኝ ደህንነቱ ያለቀው ስንተኛው ፍርድ ላይ ነው? አቤት! አንደኛው ፍርድ ላይ። እዚህ መሬት ላይ ደግሞ ሲኖር ክርስቶስን አልመስልም ሲል ምን እየቀመሰ ኖሯል? አቤት! ቁንጥጫ እየቀመሰ ኖሯል። በመልካም አኗኗሩና በሰፈርኛ አኗኗሩስ ላይ ምን አለ? እንደ እግዚአብሔር ቃል ለኖሩ ምን ይዘጋጃል? 5 ቃል ተጠቅመዋል። አክሊል ወይንም ሽልማት ወይንም ደሞዝ ይባላል። ሌላው ደግሞ ምስጋና ከጌታ አፍ ያገኛል ይላል። ስለዚህ ክርስቲያኖች በወርቅ በብር በከበረ ድንጋይ ራሳቸውን ያንጻሉ። እሱም ምንድነው? ወርቅ፣ ብር፣ የከበረ ድንጋይ ምንድነው? የእግዚአብሔር ቃል ነው። ሌሎቹስ በእንጨት በሳርና በምን በአገዳ። እሱም ምንድነው? ምን አይነት የኑሮ ስታይል ነው? ምን አይነት የህይወት ስርዓት? ከእግዚአብሔር ቃል ተነስተን የምንኖረው ሳይሆን ከምኑ ከአካባቢ እያየን የምንኖረው ከአካባቢ። ገብተዋል? አንዳንድ ክርስቲያን የሚያገባው አካባቢው ስላገባ፣ የሰርግ አደጋገዙ ከአካባቢው አይቶ፣ ሁሉ ነገሩ ከአካባቢው አይቶ፣ አካባቢው 100 መኪና ካሰለፈ እሱም ለሰርጉ 100 ካላሰለፉ ልጅ ክርስቲያን ነው። ክርስቲያን ግን የሚያገባበት ምክንያት ሌላ ነው አይደል? አንዳንድ ክርስቲያን አይታል የሚለብሰውን ልብስ ራሱ ከአካባቢው አይቶ። ቆይ ለምንድን ነው ጴንጤ ሁሉ ጸጉሩን ጎፈር ያደረገው? ከቆሮንቶስ ላይ አይቶ ነው? አሜን። ከኤፌሶን አንቦ ነው? ከየት አይቶ ነው? አሜን። እዚህ በቃ ስለማይመቻቸው የሄዱት ልጆች ሁሉ ለዛ ነው የሄዱት። በቃ እዚህ ጋር አትችልም። ትንቢት ጸጉር ሲያድግ አይመጣም፣ መንፈስ ሲያድግ ነው የሚመጣው። እውነት ውሸት? እዚህ ያሉ እንዴትም ብለው ላለማሳደግ ሞከሩ። ራቅ ሲሉ ማሳደግ ጀመሩ ማለት ነው። ከየት ነው ያዩት? ከአካባቢ። ጥቅስ የለውም። አንዳንድ ክርስቲያን ብዙ ጊዜ ብያዋለሁ፣ የቼልሲን ነው የማንቸስተርን ሙሉን ተጫዋች በስም የሚያውቃል፣ በተሸጡበት ብር የሚያውቃል። እውነት ውሸት? ማን ቤንች ላይ እንደሚቀመጥ ማን እንደሚጫወቱ ያውቃሉ። እነዚህን ክርስቲያኖች 12ቱን ሐዋርያት ስም ዝርዝር ጥራ በል፣ አይጠራም። እውነት ውሸት? እውነት ጴንጤ ነው። ህይወቱን እያነጸ ያለው በቃሉ ሳይሆን በሰፈሩ ነው። ቼልሲ፣ ማንቸስተር እንትና ምናምን በቃ ቤንች ላይ ያለው ምናምን እያለ ያወራልሃል። እሁድ ይመጣና ምን ይላል? ሃሌሉያ። ጠላት ሲመታ ራሱ እንደዚህ ነው። ኳስ አይደል? ወዘተ በምንኛ ነው የሚኖረው? እንደ ቀበሌው እንደ ሰፈሩ ነው። 12ቱን ሐዋርያት ጥራ እስቲ። ከዚህ ደግሞ ጥቀስ። ጴጥሮስ፣ ዮሐንስ። የትኛው ዮሐንስ? ኢየሱስን ያጠመቀው አይለኝ። እስቲ የቲቶን መልእክት አውጣ ስትለው ዘፍጥረት አካባቢ ይፈልጋል። በጌታ ስንት ዓመቱ ነው? 7 ዓመት። እስቲ ወደ ጢሞቴዎስ ሰዎችን አውጡ። ወደ ጢሞቴዎስ ሰዎች ምዕራፍ 2 አውጡ። ወደ ጢሞቴዎስ ሰዎች ምዕራፍ 2። አሁን ራሱ መጽሐፍ ያገላበጠ ያ ቡድን ነው አለ። ወደ ጢሞቴዎስ ሰዎች አለ የለም? ወደ ጢሞቴዎስ ሰዎች የሚል አለ የለም? አለ የለም? ስላንተ ነው የኛው፣ ስላንተ ነው። ወደ ጢሞቴዎስ ሰዎች
12 ሐዋርያት እና ሁለት አይነት ነገር ይኖራል ማለት ነው። አሁን ጥቅሱን እንቀጥል። በእሳት ስለሚገለጥ ያ ቀን ያሳያልና ምን አማኞች የኖርነውን አኗኗሩ ሁሉ የኢየሱስ አይኖች ያውቁታል አያውቁትም? ምን ላይ ቁጭ ብሎልሃል? ሽው ብለን እንደሄድክ እንደተነጠቅ እንግዳ ነኝ እኔ ስኖር ከእንግዲህ ይህ ዓለም ዳግም ቤት አይደለም እያልክ እየሄድክ ነው። ስትሄድ ኢየሱስ ምን ላይ ቁጭ ብሎ ይጠብቃል? አንተ ሰርግ ቤት እያሰብክ ነው የምትሄድ። ከሰርጉ ቤት ፊት ለፊት ማን ቁጭ ብሎልሃል? ኢየሱስ ቁጭ ብሎልሃል። ምን ላይ? ቤማ ላይ፣ የፍርድ ወንበር ላይ። ምን ሊያረግ? እንዴት ናችሁ? ደህና ናችሁ? ግቡ ሊል ቁጭ ብሎልሃል። ሰርግ ቤት ከመግባታችን በፊት ኢየሱስ ምን ላይ ቁጭ ብሏል? ቤማ ላይ፣ የፍርድ ወንበር ላይ። ምናችን ላይ ሊፈርድ? እኛ ላይ። እንዴ ስለኛማ ሞቷል። ማን ላይ ሊፈርድ? ስራችን ላይ። ያን ቀን የኖርናት አኗኗር የሰራናት ስራ እዚህ ምድር ላይ በግልጥ የሰራነው መልካም ስራ፣ በስውር የሰራነው ክፉ ስራ። መቼስ ክፉ ስራ በግልጥ አይሰራም። ይሄ በሙሉ ይገለጣል አይገለጥም? ለምን? ኤክስሬ በእሳት በኢየሱስ አይኖች ፊት ሚያልፍ ሚሸውድ ነገር አለ የለም? የለም። ደስ የሚለኝ ፍጥረት ኢየሱስ ጋር ሲቀርብ አይናገርምም አይመልስምም። አይናገርም። ምክንያት ማቅረብም አይችል። እኔ እኮ ጌታው መስል ያኔ እሱ አሰናክላይ ነው ምናምን የለም። እሱን እኛን ነው የምትሸውደው። እዛ ግን የለም። በምን ስለሚገለጥ? በእሳት ስለሚገለጥ። ኤክስሬ ነው። ዝም ብለህ ቆመ ማለፍ። በእሳት ስለሚገለጥ ባይዘው እዚህ ጋር እስላም የለም፣ ይሁዲ የለም። እዚህ ጋር ማን ብቻ ነው? ምክንያቱም ከፍ ብሎ ያለው ጥቅስ ምን የሚል ነው? መሰረትን መስርቻለሁ። ከዛስ በዛ መሰረት ላይ እኛ ቆመን ድነናል። ሐዋርያትና ነቢያት በመሰረቱት መሰረት ላይ ግን ማንም ራሱን በዛ መሰረት ላይ ከቆመ በኋላ ራሱን በወርቅ ቢያንጽ ወይ በሳር ቢያንጽ ስራው ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ምን ነው? እያንዳንዱ ነው የእያንዳንዱ ስራ። የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። እሺ ማንም በእርሱ ላይ መሰረቱ ላይ ያነጸው ስራ ቢጸናለት ምኑን ይቀበላል? ደሞዙን ወይም ሪዋርድ ይቀበላል። ማንም ሰው ራሱን በምን ካነጸ? በወርቅ፣ በብር፣ በከበረ ድንጋይ። እነዚህ በምን ውስጥ ማለፍ የሚችሉ ናቸው? ወርቅ፣ ብር፣ የከበረ ድንጋይ በምን ውስጥ? በእሳት ውስጥ ማለፍ ይችላሉ። በአይን ውስጥ ያ ጥሩ ነው። ለፍ አማኙ ነው ስራው በእሳት ውስጥ ማንም በእርሱ ላይ ያነጸው ስራ ቢጸናለት ምኑን ይቀበላል? ደሞዝ። ዋው! በወርቁ ነው የኖርከው፣ በብሩ ነው የኖርከው፣ በከበረው ድንጋይ እንደ ቃሌ ነው የኖርከው ብሎ ጌታ በአባቱና በመላእክቱ ፊት ያን ሰው ያመሰግናል። አንቺ ታመንሽ፣ አንተ ታመንክ፣ እንደ ቃሌ ኖርክ። ሰው ቀበሌውን ሲያስብ አንተ ላዩን ያሰብክ። ሰው እንዲያለ አማራ እንዲያለ ኦሮሞ ብሎ ሲተርት አንተ ቆሮንቶስ እንዲያለ ሮሜ እንዲያለ ያልሽ አንተ ታችሁን ያልሄድክ ላዩን ያሰብክ። ማንም እንቀርባታለን ሚቀር የለም። እዚህማ በቃ እዚህ እንደያስተሳሰባችን ይሄ ቪው ይሄ አመለካከት ምናምን እያል ትቀጥላል። እዛ ግን ቪው ምናምን ብሎ ኢየሱስ ላይ ግሪኩ ብራይስጡ አትልም። ቁጭ ብሎልሃል፣ እናልፋለን። ደስ የሚለኝ ደግሞ የሚያልፈው በጀማ ነው። እያንዳንዱ አቤት ሰርግ ቤት አለ። ኢየሱስ ከሰርጉ ቤት ፊት ለፊት ቁጭ ብሎልሃል። ታልፋለህ። ስትቆም ተወልደህ እስክትሞት ያለው ነገር ሁሉ በሱ ፊት አለ። መቀባጠርም አይቻልም። ስራው ይገለጣል። በወርቅ በብር በከበረ ድንጋይ በዚህ ያነጸ ሰው በእሳት ውስጥ ስራው ያልፋል። ከዛ ሰውየው ምን ይሆናል? የኖርኩ አኗኗር እንደ ቃሌ ነው።
እና በአባቴና በመላእክቱ ፊት ሁሉ አመሰግንሃለሁ። ታንኪዩ ግባ ወደ ሰርጉ ተባለ። ተረኛም ይመጣል አሁን ቀጥሎ። ይሄ እንግዲህ የጸናች ሌላው ደግሞ መጣ። እዚህ ምድር ዝም ብሎ እንዲህ ላይ ነበር ብቻ ነው ራባሳ ሻታካ ማላማ እንደ ናራባሳ ሃሌሉያ ምናምን። ግን እሳ ቃል እንጅሩ ምን ይሆናል? ይሄ ሰው የማንም ስራ ሰውየው ነው ስራ የማንም ስራ የተቃጠለበት ቢሆን በነዛ እሳት መሃል ሲያልፍ እንደ ገለባ ብን ኑሮ ሲታይ በእሳቱ ንጹህ ኢትዮጵያዊ ኑሮ፣ ንጹህ ሰፈርኛ ኑሮ፣ ንጹህ ቀበለኛ ኑሮ እነዚህ በእሳቱ ፊት መቆም አይችሉም። በሳር ባገዳ በእንጨት ያነስከው ኑሮ በኢየሱስ ፊት ዜሮ። ከዛ ማን ብቻ ይቀራል? አንተ ብቻ። ምን ትባላል? ግባ ግባ። አትነካም አንተማ ኃጢአት ተወግዶልሃል። ስራህ ላይ ግን ስራህ ተበላ፣ ስራህ ዱቄት ሆነ። ስራህ ወይም ኑሮ የኑሮ ዘይቤ መሬት ላይ ኖርከው ለሰፈር ለመንደር ለይሉኝታ ብለ ቤተሰቤ ምን ይለኛል አገሬ ምን ይለኛል ብለ ያረከው በሙሉ ኢየሱስ ፊት እምሽክ ገለባ ሲሆን ምን ይሆናል? የማንም ስራ የተቃጠለበት ቢሆን ስራው ምን ይሆናል? ይጎዳበታል። እርሱ ራሱ ግን ሰውየው ምን ይሆናል? ይድናል። ያው የኃጢአት ዕዳ ተከፍሎለታል። ምን ተነጥቋል እኮ ሰውየው። እርሱ ራሱ ግን ይድናል። ነገር ግን እንዴት ይሆናል? አቤት በእሳት እንደሚድን ይሆናል። but only as one who has barely escaped through fire። ልክ እሳት እየነደደ ኢየሱስ ነው ቁጭ ያለው። ሰውየው ይድናል። ግን በምን ውስጥ አልፎ እንዳለፈ ሰው ነው ራሱ የሚቆጥረው። አቤት ልክ እሳት ነደደ በእሳት ውስጥ እንዳለፈ ወይ ግባ ተብሏል። ገብቷል? የማን ፊት የማን አይን ነው እንደዛ እንዲሰማ የምታደርገው? ቁጭ ያለው ኢየሱስ፣ ቁጭ ያለው እሱ። ፓስተር አይመሰክርልህ ምንድነው? ጌታ ኢየሱስ ይሄ ሰው አስራት ይከፍል አይልም። ምስክር አይጠራም። እዛ ገርባለህ እሱ ቁጭ ብሏል፣ ትቆማለህ። የእድሜ ዘመን አኗኗር ሲታይ ንጹህ አበሻ፣ ንጹህ የሰፈር ነው ጸባዩ። ንጹህ እናቱ ወልዳህ እንደነበረው እንደዛው ሊኖርከው ማለት ነው። ስለዚህ ያው ሊታይና ምን ትሆናለህ? ካንተ ፊት ያለው ምስጋና ተቀብሎ ነው የገባው። አንተ ታመንክ፣ እንደ እግዚአብሔር ቃል ይኖርክ። አንተ በሰው ሁሉ ፊት ምስክሬ ሆንክ፣ ብርሃኔ ሆንክ። አንተ ቃል ስትጠቅስ የነበርክ፣ አንተ በወርቁ በከበረው እንቁ መሰረት የኖርክ፣ ስታጭ እንደ ቃሉ፣ ስታገባ እንደ ቃሉ፣ ስትሰርግ እንደ ቃሉ፣ ስትለብስ እንደ ቃሉ፣ ስትኖር እንደ ቃሉ የኖርክ፣ አስተሳሰብ በቃሉ የተቃኘ፣ ንግግር በእግዚአብሔር ቃል በጨው የተቀመመ፣ ዝም ብለህ ተራበሻ ሆነ እንደ ተራበሻ እየተንጋጋ ያልኖርክ ብሎ በአባቱና ጽንፍ በሌለው ዓለም ውስጥ ለአባቱ በተወሰነው ክልል ለመላእክቱ የሚመሰክርለት ይሆናል። አክሊልን ከጌታ ፊት እነ ጳውሎስ እየተቀበሉ ያልፋሉ። ሌሎችም ያልገመትካቸው የሰፈር እናቶች ተቀበሉ ያልፋሉ። ያልጠበካቸው የሰፈር ሰዎች ያልፋሉ። ያልጠበካቸው በጣም ያልገመትናቸው ሰዎች፣ የገመትከው ሰውዬ ደም ዘይት የሸጥከው እለፍ፣ የጠበከው ሰውዬ እለፍ፣ ይቆማል። ስራ በዜሮ ይባዛል። ምን ይሆናል? ከዛ በእሳት አልፎ እንደሚገባ ሲሆን ይድናል። ግን እንዴት ያልፋል? በእሳት እንደሚያልፍ ሰው ይሆናል። ምኑንም ያሳቅቅ የኢየሱስ አይን ያቃላ ገና አንተ ስል እሱ እዛ ጋር የሚያየውን ኑሮህን አንተ እንደ ፊልም ታየዋለህ። መከራከር የለም። ቀኗ ወራ ካሌንደሯ ሁሉ ነች ያለች። እሱ ቁጭ ብሎላል። እሱ የሚያውቃት ዕውቀት ሁሉ ያን ጊዜ ምንም እንዳትከራከር እንደ ፊልም ነው የምታያት በዛች ሰከንድ ውስጥ ሁሉም። ከዛ በኋላ ከዛ ምን ይላል? ብትጠብቅ ድምፅ የለም። አቤት ስትል ግባ ግባ ግባ፣ ምንም የለም ግባ። ኦኬ፣ ወደ ሰርጉ የሚገባው ለምንድን ነው? ወደ ሰርጉ ራት ስራ ዜሮ ነው። አክሊል የለም፣ ሽልማት አይሰጠውም። ስራው ይቃጠልበታል፣ ይጎዳበታል። ሰውየው ግን ይድናል። ግን በጭንቅ እንደሚድን ሆኖ ያልፋል። ለምንድን ነው የሚገባው ሰርግ ቤት?
ወደ በጉ ሰርግ ራት የሚገባው በበጉ ደም ነው፣ በመስዋዕት ነው። ለነሱም ለሱም የሞተለት ስንት ጌታ ነው? አንድ። የኃጢአቱ ዕዳ ቤት ተከፍቷል በኢየሱስ። ግን ለመልካም ሥራ የሚሆን አክሊል የለውም። ጳውሎስ ምን አለ? ድኛለሁ፣ ደግሞ አሁን ሮጭ ያለው፣ ስለዚህ የጽድቅ አክሊል ተዘጋጅቶልኛል። ግን የጽድቅ አክሊል ለእኔ ብቻ አልተዘጋጀም፣ መገለጡን ለሚጠብቁ ሁሉ ነው። ስለዚህ ምን አለ? ድናችኋል። አሁን ደግሞ ታገኙ ዘንድ ሩጡ። ምን ትሉ ዘንድ? ታገኙ ዘንድ ምን? አቤት አክሊል። አሁን ጥቅሶቹን ብቻ አንቤላችሁ ይሄዳለሁኝ። ዛሬ በዚህ ነው የምንጨርሰው። ምንም እንኳ ክርስቶስ በገዛ ሥጋው ኃጢአታችንን በመስቀል ላይ ተሸከመ ቢሆንም እንዲሁም ደግሞ እግዚአብሔር ኃጢአቶቻችንን ደግሜ አላስብም በማለት ከኛ ጋር ቃል ኪዳን የገባ ቢሆንም የእያንዳንዱ ሥራ የግድ ወደ ፍርድ የመቅረቡ ሐሳብ እጅግ ልብ መባል የሚገባው ነው። ስለዚህ ሁለተኛ ቆሮንቶስ 5 ቁጥር 9 ሁለተኛ ቆሮንቶስ 5:9 እንደዚህ ይላል። ስለዚህ ደግሞ ብናድር ወይም ተለይተን ብንሆን ማለት በሥጋ ሕይወት ብንኖርም ብንሞትም እርሱን ደስ የምናሰኝ ልንሆን እንቀናለን። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ የፍርድ ወንበር ፊት በማ ፊት ልንገለጥ ይገባናል። በምድር ወራት ምኖች ስለነበርን የቆነጠጠን ነበር፣ ልጆች ስለሆንን ደግሞ በስራችን ላይ ሽልማትና ለመሸለም አለ። ሮሜ 14 ቁጥር 10 አንተም ይለዋል ክርስቲያኑን የዳነውን ወንድም ምን አለው? በወንድም ላይ ስለምን ትፈርዳለህ? እዚህ ቸርች ውስጥ ለምን እንደምትፈራረዱት? እሷ እንዲህ ነች፣ እሱ እንዲህ ነው፣ እንትና እንዲህ ነው፣ ከሊት እንዲህ። ለምን እንደምትፈራረዱት? ለምን? ወይስ አንተ ደግሞ ወንድምን ስለምን ትንቃለህ? ይሄ ደካማ ክርስቲያን ነው፣ ያ ብርቱ ክርስቲያን ነው፣ እቺ ማትረባ ነች፣ ለምን እንደምትንቀው? ለምን? ሁላችን በክርስቶስ ፍርድ ወንበር ፊት አሁንም ደግሞ በማ ፊት እንቆማለንና። እነዚህ ሁለት ጥቅሶች በአገባባቸው ወይም በአውዳቸው አማኞችን ብቻ የሚያመለክቱ ናቸው። በመጀመሪያው ምንባብ ውስጥ ሐዋርያው ስለኛ የጻፈው ከሁለቱ በአንደኛ ሁኔታ ውስጥ የምንገኝ መሆኑን ነው። በሕይወት ሆነን በስጋችን ውስጥ መኖር ወይም ደግሞ ከስጋችን ተለይተን ከጌታ ጋር መሆን። እንደዚህ አይነቱን ደግሞ ለማያምኑ ወይም ለኢአማንያን መጠቀም አይቻልም። ስለዚህ ጥቅሶቹ የሚያወሩት ለአማኞች ነው። በሁለተኛው ምንባብ በቆሮንቶስ በሮሜ የተጠቀሰው እኛ የሚለው ቃል ክርስቲያኖችን ነው። ወንድም በወንድሙ ላይ ፍረድ የሚለው አሁንም ክርስቲያኖችን ነው። ስለዚህ በዚህ መሰረት በዚህኛው የፍርድ ውስጥ ያልዳኑ ወይም የጠፉ ሰዎች በጌታ ያላመኑ ሰዎችን ይሄ ፍርድ ፈጽሞ አይመለከታቸውም። አማኞች ብቻ ነው በስራቸው ላይ ፍርድ የሚፈጸመው። በሚከተለው ምንባብ በአማኞች ስራ ላይ የሚደረገውን ፍርድ ማየት እንችላለን። አንደኛ አሁን ያነበብነው አንደኛ ቆሮንቶስ 3:11-15 ከተመሰረተው መሰረት በቀር ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። አሁን በኢየሱስ ክርስቶስ መሰረት ላይ ስለተመሰረት ነው ሰዎች ነው ከዚህ በኋላ የሚያወራ። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይ በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ወይም ሽልማቱን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል ወይም ይከስራል። እርሱ ራሱ ግን ምን ይላል? ይድናል። ነገር ግን እንዴት? በእሳት እንደሚድን ወይንም አዲሱ መደበኛ ትርጉም በጭንቅ እንደሚድን ሆኖ ያልፋል። ምክንያቱም ቁጭ ያለው ጌታ ነው። በሱ ፊት እንደዛ ሆኖ ማለፍ ሼም ነው። የሚከተሉት ምንባባት ደግሞ ይህ ፍርድ የሚፈጸምበትን ጊዜ ያሳያል። መቼ ነው ይህ ፍርድ የሚፈጸመው? በመነጠቅ ጊዜ፣ ጌታ ኢየሱስ እኛም በሚወስደን ጊዜ። አንደኛ ቆሮንቶስ 4:5 ላይ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ እኛን ለመውሰድ ጊዜው ሳይደርስ አንዳችሁ በአንዳችሁ ላይ አትፍረዱ ይላል። በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ይላል አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5። ስለዚህ
አሁን አንፈራረድ። ያን ቀን ላይ እያንዳንዱ ክርስቲያን ምስጋናው ከጌታ ዘንድ ይሆንለታል። ታንኪዩ የሚለውን ሰው ታንኪ ይለዋል። እዚሁ አሁን ምን አንበል? አንፈራረድ ይላል። በአማኝ ምን ላይ ስራ። ሌላ ጠቋሚ ጥቅስ አለ፣ ብዙ ሰው ማያስተውለው ጥቅስ ነው። ራእይ 22 ቁጥር 12። ብዙ ጊዜ ራእይ 22 ቁጥር 12ን ብዙ ሰዎች የሚጠቀሙት ለማስፈራራት ነው እንጂ ለማጽናናት አይደለም። ጥቅሱ ግን የሚያወራው እያንዳንዱ አማኝ እንደ ሰራት መጠን ከጌታ ዘንድ ስለሚያገኘው ሽልማት ነው። በጣም የታወቀ ጥቅስ ነው። በሚያሳዝን መልኩ ለጥንት ክርስቲያኖች ለማበረታቻ የተጻፈ ነው። በዚህ ዘመን ለማስፈራሪያ ይጠቀሙበታል። የአማኞች ማበረታቻ፣ ማጽናኛ ምን ይላል? ራእይ 22 ቁጥር 12 ጥቅሶቹን እኔ ራእይ 22 ቁጥር 12 እነሆ በቶሎ እመጣለሁ። የሚነበበው እንዴት ነው? ይሄን ለክርስቲያን ሲነበብ እንደዚህ እየተባለ ነው። እነሆ በቶሎ እመጣለሁ። እንዴ ለቸርች ዛቻ? ሙሽራው ላይ ነው። ሙሽሪት ነች። ሙሽሪት እንዴት ትባላለች? ሙሽራው ሊመጣልሽ ነው። ሙሽራው ሱፉን አርጎ ጨርሷል፣ ወዮልሽ ይባላል። እንደውም ቶሎ በል የምትለው ማነች ብለናል? ሙሽሪት ነው። ምንድነው አንተ ቶሎ ነኑ እንጂ ሰው እኮ እየጠበቀ ነው፣ እኛ ቁጭ ብለን እየጠበቅን ነው። እሷ ነች በስልክ የምትጨቀጨቀው ማለት ወየ ሙሽራው መጣብሽ የምትባል ሙሽራ እናንተ ሰፈር አይታችሁ ታውቃላችሁ? እኛ የምናውቀው ምንድነው? እሷ እየደወለች ምንድነው አልጨረሳችሁም? ቪዲዮ ማኑ አልመጣም ምንድነው? ቶሎ በሉ እንጂ። እንደውም በጣም የምትጓጓው ማነች? ሙሽሪት ነች። እየደወለች ልቡን የምታጠፋ ይኸውልሽ ቆይ እንትን እኮ ነው ምናምን መኪናው ትራፊክ ዘግቶ ኧረ በእናታችሁ ቶሎ በሉ እናንተ ላይ ጥድፍ የምትለው ነው እሷ ነች። ስለዚህ ቤተክርስቲያን ምንድን ነች? ቤተክርስቲያን ራእይ 22 ላይ ምን ተብላለች? አቤት መንፈሱና ሙሽራይቱ ና ነው የሚሉት። እሷማ ና ምትል ነች። ይሄ ማስፈራሪያ አይደለም፣ ማጽናኛ ነው። ክርስቲያኖች እሺ ለጌታ እኔም ያቅሜን ዋጋ ከፈልኩ። እኔ እኮ በጌታ ምክንያት እናቴ ዋጋ አስከፍላኛለች፣ አባቴ ዋጋ ባላገለግልም ባልሮጥም ወንጌል ባልሰብክም ሐዋርያ ሆኜ ዓለምን ባልዞርም ስለ ስሙ እኮ እኔ ትንሽ የሚሆን ትልቅ መከራ ተቀብያለሁና እንዴት ነው ነገሩ ለሚል ሰው ምን ይላል? እነሆ በቶሎ እመጣለሁ። ኧረ ጌታው ስቃው በዛ መከራው በዛ ቄሳር በዚህ ጳጳሱ በዚህ እንትኑ ሃይማኖቱ በዚህ ኧረ እንዴት ነው ጌታው ሲባል ጌታ ምን ይላል? እነሆ በቶሎ ይመጣል። አሕዛቦች ደግሞ ምን ይላል? ጌታ ቶሎ ይመጣል ትላላችሁ፣ የመምጣቱ ተስፋ ወዴት አለ? ጴጥሮስ ላይ የታል ይመጣል የምትሉት? ጌታ ደግሞ ምን ይላል? እንዲላለ ነው እነሆ በቶሎ እመጣለሁ። ነጠላ ሰረስ ሲመጣ ባዶ እጁን ነው ወይስ እንዴት? ለእያንዳንዱም ነው ለእያንዳንዱም እንደምን እንደ ስራው መጠን ምን እከፍለው ዘንድ ሰውየውን ነው እንደ ስራው መጠን እከፍል ዘንድ። አቤት ኦኬ። ለስራህ የሚሰጥ ነገር ምን ይባላል? ደሞዝ ነው፣ አክሊል ነው፣ ሽልማት ነው እንጂ ሰይፍ አይደለም። እያስተዋላችሁ ነው? ማስፈራሪያ ነው ይሄ ነገር ወይስ አይዟችሁ ቶሎ እመጣለሁ እያስፈራሯችሁ ነው? አይደለም። አዎ ጌታ ሆይ ይመጣል፣ ጌታ ሊመጣ ነው ስትሉ እየቀለዱባችሁ ነው። አይዟችሁ መከራ እያበሏችሁ ነው፣ እያባረሯችሁ ነው፣ ከቁባ አስወጧቸው፣ ከድራ አስወጧቸው፣ ችግር የለውም እመጣለሁ። ለእያንዳንዳችሁ ደግሞ እንደ ስራችሁ መጠን ምን እል ዘንድ እከፍል ዘንድ ምን ዋጋዬ ከኔ ጋር አለ ነው። እከፍል ዘንድ ነው። በደንብ መልሱልኝ። አይ ቸርች ውስጥ የሚነበበው እንደዛ ይመስላል። ሲያነብ ራሱ እነሆ በቶሎ እመጣለሁ ለእያንዳንዱ እንደዚህ ብሎ ነው የሚያነው። ጥርሱን ነክሶ ይሄ ሰውዬ እንኳን ጌታ አልሆነ። ለእያንዳንዱ እንደ ስራው መጠን ነው የምከፍለው። ጥሩ አይደለም። እንዲህ ካለ ጥሩ አይመጣም። እንደ ስራው ልክፈል ካለ ጌታ ሰውየው ራሱ አይተርፍም። ምን ማለት ነው ይሄ ነገር? ማስፈራሪያ ነው ወይስ ማጽናኛ ነው? አቤት ማጽናኛ እንግሊዝኛው ነው። behold I በቅንፍ Jesus ማለት ነው I'm coming quickly and my reward is with me. my reward ምንድን ነው? ኢየሱስ ምንድን ነው ያለው? እመጣለሁ በፍጥነት ምን ይዤ። በእኛ የሰሜን ሰው ይገባዋል። እዚህ ውስጥ አማራ ካለ ዋጋ ለእያንዳንዱ ዋጋውን ሰጣለሁ ሲል አማራ ይገባዋል። ምን ማለት ነው ዋጋ? አቤት አይ እናንተ ናችሁ አማራ ነው ያልኩት። ስመጣ ዋጋህን ይዤ እመጣለሁ ሲል አማራ ምን ማለቱ? ክፍያ ነው። ብርን ከፍለሃለሁ ማለት ነው። ዋጋህን ይዤ እመጣለሁ።
እኛ ሰፈርስ እኛ ከተማ ውስጥ ዋጋህን ነው የምሰጥህ አባትና ዋጋህን ነው የምሰጥህ ሲል ለልጁ ከረሜላ ይሰጣል? ምን እንደሚሰጠው ካልቾ ነው። በዛ አደገና ሰውየው ቸርች ፓስተር ሆነ። ቸርች ፓስተር ሆነና ዋጋህን ነው የምሰጠው ሲል አባቱ ትዝ ይለውና ይሄው አለቅን ተበላን። ሰሜነኛ ቋንቋ ነው። ዋጋ ማለት ምን ማለት ነው? ለተሰራ ስራ የሚከፈል የማታ ደሞዝ። ቀን ስትሰራቱልና ማታ የሚሰጥ የ12 ሰዓት ክፍያ ዋጋ ይባላል። ኢየሱስ እመጣለሁ በቶሎ ደግሞ ለእያንዳንዱ እንደ ስራው መጠን ምን ል ዘንድ እከፍል ዘንድ ምንን ይዤ አቤት ዋጋዬን ከኔ ጋር አለ። ያው እንግሊዘኛ and my ምን reward is with me my ምን reward ምንድነው? ሽልማት ይዤ እመጣለሁ። ምን ይዤ መጣ? እስቲ እንደዚህ ማስፈራራት ይቻላል? ኢየሱስ እንዲህ ብሏል፣ እመጣለሁ ስመጣ ግን ሽልማት ይዤ ነው መጣ ይባላል ወይ? እንደዚህ እኮ ነው የሚመስለው ቸርች ውስጥ ያለው ነገር። እያንዳንድሽን ሸልሜ ነው እንደዚህ ብለህ ታስፈራራለህ እንዴ? ሁሉም ሰው ይጠርዘው ዋጋዬ በእኔ ያለ በእጄ እያንዳንዱ እንደ ስራው ከፍለው ዘንድ ዋጋ ያለ ይላል። ወገኖቼ እንዴ አታስፈራራን። ይሄ ነገርየው ሌላ ነው የሚያወራው። ነገርየው የሚያወራው አይዟችሁ፣ ተሳለቁባችሁ፣ አሾፉባችሁ፣ ይዘገያል አሏችሁ፣ አይዟችሁ፣ አባረሯችሁ፣ አገለሏችሁ፣ አስወጧችሁ፣ ነቀፏችሁ፣ ሰደቧችሁ፣ አይዟችሁ ባዶ እጄን አልመጣም። እንደ ሰራችኋት መጠን ምንን ይዤ እመጣለሁ? አቤት and my reward is with me to give to each one according to the merit of his deeds, earthly works or faithfulness. ለታመናችሁበት ታማኝ ለሆናችሁበት ነገር ለሱ የሚሆን ምን ይዤ እመጣለሁ? አቤት ሽልማት ይዤ እመጣለሁ። እና ጌታ ይመጣል። አቤት ለእያንዳንድ እንደሰራው መጠን ዋጋህን ይዞልህ ይመጣል። አቤት አሜን አሜን። ሩቅ የሄደ አባት ሲመጣ ባዶ እጁን እንደማይመጣ ጥሩ አባት ልጆቹ አይመጣም ወይ ነው የሚሉት። ሲጀመር አይመጣም እንዴ ቆየ እንዴ መቼ ነው የምትመጣው? ግን የሰፈር ልጆች ሁሉ እንትን ያሉ ዳዲ መቼ ነው የምትመጣው አሉት። አባቱ አይዟችሁ እመጣለሁ ቶሎ እመጣለሁ ይልና ሲመጣ ምን ይዞ ይመጣል? አጠና አትመጣም ወይ ላሉት ልጆች ምን ይዞ ይመጣል? አጠና ነው። እንደየእድሜያቸው የሚሆን ነገር ይዞ ይመጣል። አቤት እንደየእድሜያቸው ይዞ ይመጣል። አገኛችሁኝ? እና ኢየሱስ ይምጣ። ሰሞኑን ታውቃላችሁ ራሳችሁን በጾም ላይ አይደላችሁም፣ በጸሎት ላይ አይደላችሁም። እንደውም ተናግሮ አናጋሪ ክፉ አናግሯችኋል። እና ይምጣ። እዚህ ምድር ላይ የሚያደክመን ነገር በስቷል፣ የሚያዝለፈልፈን ነገር በስቷል፣ የሚያስተን ነገር በስቷል። እንደው በቃ በፈተና ውስጥ ነን ያለነው። እና ይምጣ። ቤተ ክርስቲያን ማለት ይሄ ነው። ክርስቲያን ማለት ይሄ ነው። ጌታ ሆይ ዜሮ ገብቻለሁ። በዙሪያ ያለው ዓለምም በክርስትና የተሳልቆብኛል። አምላኩ ወዴት አለ እያሉኝ እኔም ወረድኩልህ፣ ተፍገመገምኩልህ። ስሜን ሳላሳድብ ሳልዋረድ ቶሎና ነው የሚለው ክርስቲያን እንጂ ጌታ ሆይ ሰሞኑን ጥሩ ነገር ላይ አይደለሁም፣ ትንሽ ቆይ ሰው ስሆና። ይሄ ይሁዲነት ይባላል። ኃጢአቴ ላይ ፍርድ ተፈጽሟል። በስጋዬ ስቆነጠጥ ነበር። አሁን ምን ይዞ ይመጣል? እንዲም ባልኩባት ነገር ላደረግኳት ነገር ምን ይዞ ይመጣል? ለእያንዳንዱ እንደ ስራው መጠን ምን ል ዘንድ እከፍለው ነው እከፍል ዘንድ ተነጋግረን አልኩ። አቤት ምን ል ዘንድ እከፍል ዘንድ ምንን ይዤ ዋጋዬን ወይንም በእንግሊዘኛው ሪዋርድ ወይንም በአማርኛ ሽልማት ይዤ ምን እላለሁ? እመጣለሁ። ይምጣ። ከልባችሁ ነው የምትዘምሩት። አሁን ጌታ ሆይ እንደ ተስፋ ቃል ቶሎና። ይሄን መዝሙር መቼ ነው የምትዘምሩት? ስትበረቱ? ጾም ጸሎት ዘግታችሁ? ቆይ ነገ ጾም ጸሎት ይዛችሁ ስትወጡ ነው ይሄ መዝሙር የሚመጣላችሁ? ብዙ ሰው ታውቃለህ ስሜቱ ላይ የሆነ ነው የሚዘምረው።
እኔ ብዙ ጊዜ ሰው በቃ ሰው ምን ሆነ አላምናቸውም ወዳጆችን ጓደኛዎች ሲል የሆነ ነገር ውስጥ አለ ሰው ወረታ ያቀው ጌታዬ ምናምን ይላል አንዱ ሰው ማለት ብቻውን ቢሆን ጥሩ ነው ግን ሰው ባለበት በቃ የሰውዬ ከኛ መሃል አንዱን ጠቅ እያደረገ ነው ላል እንዴት ነው ስሜታችሁ ላይ ነው መዝሙር ወይስ እውነት ላይ ነው ይምጣ ሲመጣ ምን እንሆናለን ከእንደዚህ አይነት ድካም ከእንደዚህ አይነት ውሱንነት እንገላገላለን ማለት ነው ይሄን ይመስላል ሁለተኛ ጢሞቴዎስ 4:8 ላይ አንድ ጥቅስ አለ ምን ይላል ወደፊት የጽድቅ አክሊል ተዘጋጅቶልኛል ምን የዘላለም ሕይወት ነው የጽድቅ አክሊል ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል ምን የዘላለም ሕይወት ነው አክሊል ኦኬ የዘላለም ሕይወት እናገኛለን አግኝተናል አክሊልስ እናገኛለን የዘላለም ሕይወትስ አግኝተናል አክሊልስ የዘላለም ሕይወት በማን ስራ በኢየሱስ ስራ አክሊልስ ኢየሱስ በእኛ ውስጥ ሆኖ በሚሰራው መልካም ስራ የዘላለም ሕይወትስ ኢየሱስ ስለ ኃጢአታችን በሰራልን ስራ አክሊልስ አክሊል ኢየሱስ በእኛ ውስጥ በሰራው መልካም ስራ ደግሞ መልካም ስራ ሰራ ጌታ እሳት እንዶ አንተ ነው ልጅ ሌላው በቀረ እሚል እንዳይመስል ማን ነው ባንተ ውስጥ ሆኖ የሰራው መልካሙን ስራ ማን ነው የሚሰራው ኢየሱስ ማን ፈቅዶለት አንተ ኦኬ ስትለው እሺ ስትለው ባንተ ውስጥ ይሰራል ይሸልምሃል ደህንነት መቼ ነው አቤት የዛሬው 2000 ዓመት ምን ሆኗል ተፈጽሟል አክሊልሳ በመነጠቅ ደህንነት ምናዊ ነው ቅጽበታዊ ነው የመዳን ቀን መቼ ነው አሁን ነው አክሊልሳ ወደፊት ተዘጋጅቶልኛል ደህንነት ማን በሰራው ኢየሱስ በሰራው አክሊልሳ እሱ በእኛ ውስጥ በሰራው ያገኛችሁኝ ነው ደህንነት ምናዊ ነው ብያለሁ ቅጽበታዊ የመዳን ቀን መቼ ነው አሁን ነው ኢየሱስን ያመነ መቼ ነው ሕይወት ያለው አቤት ወልድ ያለው ሕይወት ይኖረዋል ነው አለው ጌታ ይመስገን የመዳን ቀን አሁን በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው በእኔ የሚያምን በላከኝም የሚያምን ከሞት ወደ ሕይወት ይሻገራል ነው ተሻገረ እንጂ ወደ ፍርድ አይመጣም ወዘተ አክሊልስ አክሊል ግን ተዘጋጅቶልኛል መቼ በዚያን ቀን ለኔ ያስረክበኛል ምን አለ ኢየሱስ እመጣለሁ ያኔ ለእያንዳንዱ እንደ ስራው እከፍል ዘንድ ምን ይዤ እመጣለሁ ዋጋ ይዤ እመጣለሁ አገኛችሁኝ እናመሰግናለን